ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረጃሉ መቅሪብ ሰላት ወላሂ ሰግዶ ነው የመጣ ከመስጂድ። ቤት ደግሞ ትርፍ ሰላት እየሰገደ ነው። እስቲ ለምን አልቀርጾም ብዬ እስቲ እሱ የሚሰግደው ነገርም ለእናንተም ያካፍላችኋል ብዬ እየቀረስኩ ነው ማለት ነው። ለምን እንደሚሰግድ እሱን አብረን እናየዋለን በኋላ እሱን እንጠይቃለን ኢንሻአላህ ማለት ነው። እስከ መጨረሻ ከኛ ጋር ነው። ማሻአላህ ተባረካላህ። የስጁድ ራሱ የወረደ ነው። الله أكبر الله أكبر إن شاء الله استلم لم يسجدوا اللي رافع ጨንቆኛል እስከምጠይቀው ማለት ነው። الله السلام عليكم ورحمة الله. السلام عليكم ورحمة الله. أبو بلال كاميرا كفتنا مغرب يسجركم مسجد ነው ለምን እንደዚህ መሰግደው ብዬ እስቲ ለምን አልቀርጸው ይሄ ነገር እስቲ እንደ ፕራንክ አድርጌ ራሱ ፕራንክ አይደለም ግን እስቲ ልቅረጽ ብዬ ነውና ምን በተመለከተ ነው አሁን መሰግደው ቤት ማሻአላህ ተባረካለህ ማሻአላህ ተባረከላህ። አዎ ትክክል ነሽ። መስጊድ ሰግጄ ነው የወጣሁት። አልሐምዱሊላህ ረብል ዓለሚን ለመጀመሪያ አልሐምዱሊላህ አዎ ለአላህ ሽኩር ካስገባን አላህ ደጋግሞ ደግሞ ለኛ ላይ ብዙ ነገር ይሆነናል ማለት ነው። እኔ ብዙ ነገር ለአላህ ተመኝቼ ለአላህ ለምኜ ምኞቴ ያላሳካ አንድ ላገኘው ግን እኔ በአቅሜ ሳይሆን በአላህ ጉልበት ብዙ ነገር የእውነተኛ ታሪክ የእውነተኛ ነገር እኔ ግን ብዙ ነገር ራሱ ጥሩ ነገር ባልሰራ ራሱ አላህ እንደዚህ ከጎኔ ራሱ መኖሩ ለዚህ ነው የሰገርኩት። ብዙ ነገር ተሳክቶልኝ አልሐምዱሊላህ ረብል ዓለሚን እንደ ጉልበቴ ሳይሆን በቃ እንደ አላህ እንደ ስራዬ ሳይሆን እንደ ረህመቱም አላህ አንዳንድ ነገር እኔ ይደርሳሉ ብዬ ያላሰብኩት አግኝቼ ነው የሰገርኩት ማለት እስቲ ማሻአላህ ተባረካላህ። እስቲ ካንተም ሰዎች ትምህርት እንደሊወስዱ አላህን አባባሉ አላህ ጠይቄ ያሳፈረኝ ነገር የለም ብለዋል። እስቲ አላህ ጠይቆ ያላሳፈረው ነገሩ እስቲ ለቻናላችን ቤተሰቦች ብታካፍላቸው። እስቲ ቪዲዮም ላይክ አድርጓት፣ ለጓደኞች ሼር አድርጉት። እስቲ አካፍላችሁ። ወላሂ ቪዲዮ ለዓለም በት ነው እንደገባችሁ ላይክ ማድረጋችሁን እንዳትረሱ። ማሻአላህ ተባረካላህ። አሁን ኢቃማ ቅርብ ጊዜ እንደ እጃችን እንደገባ ሰምታችኋል። ለዚህ ኢቃማ ያልሆነበት ነገር የለም። ብርም ስላለው አይደለም አንድ ነገር ምሳካላችሁ። ከዛ በፊት እኔም ኢቃማ እንዳልነበረ አንዳንዱ ታውቃላችሁ፣ ማታቁም ሰው ሊኖሩ ትችላላችሁ። እኔም እሷም አልነበረም። በአላህ ፍቃድ ነው የተቀመጠ። ለመጀመሪያ የባለቤቴ የውዷ ባለቤቴ ያሳካሉ ብዬ ብዙ ነገር እየተራሮጥኩ ነበርኩ። በብር አይል ራሱ 15000 ጥሬ ሪያል ተበድረን ከዚህም ተበድረን ከፍለን ይሳካ ይሄ ኢቃማ ብቻ የሷ ኢቃማ ይሳካና ከዛ በኋላ ወደኔ ሊመለስ ብዬ ወደ 3 ወር በላይ ብሩን ይሰራሉ እየተባለ ሰውዬ ጋር ተቀምጠው ከዛ ጊዜ ሲቆይ ብራችን ይመለስልን ብለን በስንት መከራ ብራችን ተመልሰው ከዛ ብድር ወደ ብድሩ መለሰን። የተበደረን ወደ ሰው ግማሹ በቃ በዛ ጊዜ እርጉዝ ነበረች። ብሩም ተመልሶ እኛ ምንም ነገር አልነበረንም እንኳን ተመለሰ ያለን እንደው ሊተወለደበት ግማሹ በኢቃማ የመጣ ማለት ነው። ሱብሃንአላህ። እንደዚህ እያልኩ ደግሞ የሷ በቃ ተፍሳ ስንቆርጥ እስኪ የኔ ደግሞ ለምን አንሞክርም ብለን የኔ ስንሞክር ነበር። የኔ ተሞክሮ በ4 ወር ውስጥ ተሳካልኝ።
ብዙ ፈተና አይቶ መንገድ ላይ ተሞተ ተብሎ ተወርቶ ስካናላ በዛን ጊዜ ራሱ ምኞቴ ኢንሻአላህ የኔ ካለቀው በኋላ ያንቺ በአንቺ ብታስታውሽ ኖሮ ያንቺም መጥቼ ተራሮጭ ያስተካክላለሁ የኔ ብቻ አይኖርኝ እያልኩ ነበር። ሱብሃንአላህ ምኞት አያችሁ ምኞት ግን እኔ አሁን ከመጣው 5 ወር ራሱ ሞላው 5 ወር ራሱ አልሞላውም ገና የሰው ብድር ራሱ ነበርብኝ። በ5 ወር ውስጥ በዛን ጊዜ ዱዓ ያረኩት ቤተሰቦችም እሷም ያረገች አላህ መቅቡል አድርገው ይሄ አዋጅ አወጣ። ሱብሃንአላህ ደም በመሐልም ጀመርን እኮ በመሐልም አዋጁ ሊወጣ አካባቢ ጀመርን እንደዚሁ 15000 እንደ ዚያራ ምናምን ይጀምራል የተባለው ሴትዮዋ የጀመረችኝ 15000 ብር በኡምራ ቪዛ ይሰራልሻል ብላኝ ሱብሃንአላህ እሱም ጀምረን ነበር። ከዛ እሱ ይከነሰል እስኪ የሆነ ነገር አለ ቀስቀሳ ነገር ብለን ነገረን። 15 ተው እኔ ይሄ አዋጁ እውነት አይደለም አላችሁ። ከዛ ብዙ ሰው ሲጠያየቅ ይሄ ነገር በቃ በትክክል እውነት ነው የሁለት ሰው ራሱ እጁ ገብቷል። እናንተ በዛ ጊዜ ምንም አላወቃችሁም ማለት ቤተሰቦቻችን ለእናንተ ያላስረዳንም። ከዛ በኋላ ስናስረዳ እውነተኛ ነገር መሆኑን ስናቅ ወደ እናንተ ልናመጣ ጀመረ። ይሄ ኢቃማ ይሄ ሁሉ ደክመን አልመጣም። ግን በአላህ አይል ደግሞ ቤታችን ውስጥ ቁጭ ብለን ምንም ሳንደክም ለብርም ሳንቸገር ያው 12000 ነው ማለት ነው ታውቃላችሁ። አልহামዱሊላህ ረብል ዓለሚን 15000 እንከፍል ነበር 15 ራሱ ከተበላ ልበላ ብለን በ12000 ቤት በጋዝግሶ መጥቶ ለአላህ ሽኩር ለምን ሰላት አልሰግድም ሌላ ነዝር ግን አልነዘርኩም። እሱ ብቻም አይደለም አንቺም ደግሞ ያልሽ ነገር አለ አይደል ለነሱ ታስረጃለሽ ወላ ሌላ ጊዜ ይሆናል። ቤተሰብ በዚህ አጋጣሚ ወላሂ ነው ለሰገርኩ ማለት ነው። ማሻአላ ያኒ ነይተ ነበር አንተ ነይ ወላሂ ንያይ ነው ማሻአላ ሰግዳለሁ ብዬ ከመስጊድ ሰግጄ ተራሮጭ ነው የመጣሁት ሊሰግድ። ማሻአላ ተባረካላ። በዚህ አጋጣሚ ወላሂ ነው የምላችሁ ወላሂ ቢላሂ ንያ ማያረጉ የለም። ረጃሉ ባለቤቴ ማለት ነው በባህር ሲሄድ ሙቷል ተብሎ አብሮት የነበሩ ጥሎት ሁሉ ሂደዋሉ። ደውሎ ሲነግሩኝ ማለት ምን አልኩ እኔ ለአላህ ያ ረቢ ያ አላህ ረጃሉ በሰላም በዚህ ባህር ካወጣህልኝ አንድ በጋርዳለሁ ብዬ ነበር። አልহামዱሊላህ ከሞት ተርፎ በባህር ገብቶ ረጃሉ ባህሩ እንደተሻገረ አይኑ ያየ ባህር ተገለበጠ። አንያ ያኔ አባባላችኛ ምንድነው ንያ አርጎ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ተመኙ ብሏል። ንያ አርጉ። አንድ ነገር ስትፈልጉ አንድ ነገር ማድረግ ሲያቅታችሁ ንያ በብዙ አይነት ይከፈላል። ሰላት አለ፣ ሰደቃ አለ፣ አንድ ቀን ጾማለሁ አለ። በፈለጋችሁ ንያ ነዩ ማለት ነው። እሺ ወደ እኔ ደግሞ ልግባ። ወላሂ እኔ ደግሞ ማለት ነው ያ ረቢ ያ ረቢ ኢቃማ ካስወጣልኝ አልኩ 1 ወር እጾማለሁ አልኩ። ሱብሃንአላህ ንያ 1 ወር እንግዲህ ታውቃላችሁ እንኳን በረመዳን ይሄ 1 ወሩ ራሱ ገና 10 ኢቃማ ሳይጀመር በፊት ብዙ አይደለም ትንሽ ጊዜ ነው እንደው 15 ቀን ያልሞላ ያ አዋጁ ሲመጣ የሱት ምን አለ አረ ተይ አለች። አረ ውላት ነው ይቺ ወላሂ ከመጣ ይጾማል ወላሂ ኢቃማ በጄ ባንዴ ጾማለሁ ኢንሻአላህ እጾማለሁ። አሁንም አላህ ነይቼ አላሳፈረኝ አላህ እጾማለሁ ኢንሻአላህ። ምን ለማለት ፈልገው ነው እኛ ንያ ማያረገው ነገር የለም። አንድ ነገር ስትቸገሩ ንያ አንድ ነገር ስትበኙ ለአላህ ጠይቁት። አላህ አያሳፍርም። ዱዓ በ3 ይካፈላል አይደል? አንደኛ ዱንያ ላይ የፈለግሽው ነገር ይሰጥሻል። ለመናችሁ ዱዓ በሙላ ይሰጣችኋል። ሁለተኛው ደግሞ ወይም የሆነ በላ ነገር ከባድ ሙሲባ ከላይ መውረድ ሲፈልግ ይታገላሉ፣ ይከለከላሉ። ዱዓ ይመልሳል ማለት አንቺ ላይ አይወርድም። ዱዓ ይከለከላል። ዱዓ ዛሬ መቅቡል አልሆነልኝም ብላችሁ ዱዓ እንዳትተው። ሶስተኛው ደግሞ አላህ የውመል ቂያማ ጀነተል ፊርደውስም ያበሽራችኋል። ሱብሃንአላህ በሶስት ነገር ማለት ነው። ዱዓ አልহামዱሊላህ ዛሬም በተግባር እያሳየን ነው አላህ። ነገም ደግሞ ባላም ይመጣም ይከለክልልን ኢንሻአላህ። ነገም ደግሞ ጀነተል ፊርደውስ አላህ ይስጠኝ፣ ለእናንተም ይስጣችሁ። እንደዚህ ጥሩ ነገር ደግሞ ስትሰሙ ኑ ኮሜንት ጻፉልኝና
እኛም የእናንተ ኮሜንት ያነበብን ኢንሻአላህ እንመልስላችኋለን። በጣም ደስ ብሎናል። ለአላህ ምስጋና ካልገባ ታዲያ ለማን ነው ምስጋና የሚያደርግ? ለህለቀን አላህ አልহামዱሊላህ አልহামዱሊላህ ሚነሳውስ እኔ ምን አክመሰለ ሰጪኖስ ምን አልኩኝ ያ አላህ እናንተ ደግሞ ላይክ መስጠት እንደ ሽፈረጃል ምን አክመሰለ ዱዓ ሳረ ያ አላህ ሱብሃንአላህ ይሄ ሁሉ ህዝብ ፈጠርክ፣ ይሄ ሁሉ ህዝብ ታያለ። እኛም ነገ ማናወራውን አንተ ታውቃለህ። አሁን ይሄ ኢቃማ ለአንተ ማውጣት ያቅታል? አረ ወላሂ አያቅትም። ወላሂ እንደዛ ነው ዱዓ አለ ያ ረብ ይላል። እና እናንተንም ኢቃማ የፈለጋችሁት አቦ ቢስሚላህ ኢቃማ ይስጣችሁ ሳትንከራተቱ። አሁን አንዳንድ ሰው ከፊል አጥቷል፣ አንዳንድ ሰው ደግሞ አልተበለገውም ይላል፣ አንዳንድ ሰው ደግሞ በቃ ብዙ ነገር አለና ሀጃችሁን የሚያውቀው አላህ ነውና አቦ ቢስሚላህ ሀጃችሁን አላህ ያሳካላችሁ። ይሄ ቪዲዮ አሚን ያለ ሁሉ ሀጃውን አላህ ይሙላለት ኢንሻአላህ። ደግሞ እንደዚህም ጀዛኩም አላህ ይስና ዱዓ ማያደርገው ነገር የለም። በዱዓ አላህ እንደውም ይሄ ጸጉር በየአንዳንዱ በቁጥሩ ያውቃል። ሱብሃን ያ ረቢ አላህ አንተ ኢቃማ ያቅታል ማለት ወላሂ በዱዓ እንደዚህ ያቅታል ማለት ወላሂ ዘባት የልጆችም ለልጆቻቸው አሁን አንዳንድ ሰዎች እርግጠኛ ነኝ ምን ታካብዳላችሁ ምትሉ ሰዎች ልትኖሩ ትችላላችሁ። ኢቃማ ለኔ ባለቤቴ እዚህ ነው፣ ልጆቼ እዚህ ናቸው፣ ቤተሰቦቼ በፈለኩት ጊዜ ሂጅ አይቼ እመጣለሁ፣ የፈለኩት ቦታ እንቀሳቀሳለሁ። ኢቃማ ግዴታ ነው ለሰው እዚህ ሀገር ማለት ኢቃማ እየሰጠን አላህ ደግሞ የዓለም እንትን አፍታም አድርጎን ደሃ እንደልንረዳ ደግሞ ሊያደርግ እናጠፋለን። መስጂድ ልናስፋፋ ምስኪን እንደልረዳ ሊናደርግ ይችላል። አሁንም ምኞታችን ይሄ ነው። ኃይል ሰርተን ደግሞ ዱንያ ወላ አኽራ ለማግኘትም አሁንም ዝግጁ ነኝ ኢንሻአላህ። እናንተም ዱዓ ያርጉልኝና እናንተም ይወፍቃችሁ። የፈለጋችሁ የተቸገራችሁ ልባችሁ ውስጥ ያለው ነገር አላህ ብቻ ነው የሚያውቁ። ዛሬ ሁሉም በደስታ ይቀይሩላችሁ። ዛሬ ቪዲዮአችን ይመስላል። በሌላ ቪዲዮ ስመጣ ሰላማችሁ ብዘት ይበጥፍር ይባል። ስለ ኢቃማ አንዳንድ ነገሮች ኢንሻአላህ የሰማነው መረጃ ካለ እንነግራችኋለን። ኮሜንት ጻፉልን። አሰላሙ አለይኩም